አላህ መግፈራው ያርግልህ ኢንሻአላህ። አሚን አሚን አሚን። ደህና ናችሁ? በተረፈ አልሐምዱሊላህ። አንደኛ ጢሞቴዎስ ነው የሚባለው 2:5 ላይ ምንድነው የሚለው? እስቲ ያስረዳኝ ትንሽ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ማለት። ስለዚህ አንድ እግዚአብሔር አለ ማለት አንድ አምላክ አለ ማለት ነው። አንድ ቴዎስ አለ ነው የሚለው አንድ አምላክ አለ። ስለዚህ አንድ አምላክ አለና አለ። በቃ አንድ አምላክ አለ አለቀ ማለት ነው። እዚህ ጋር ጨዋታው ያልቃል። አንድ አምላክ አለና ካለ በቃ ማን ነው አንዱ አምላክ? የኢየሱስ ክርስቶስ አምላክ። ኢየሱስ ማን ነው ከተባለ በአንድ አምላክና በሰው መካከል ያለው መካከለኛ አለ። መካከለኛ ማለት ምንድነው ሲባል ከአምላክ እየሰማ ለሰዎች የሚያስተላልፍ ማለት። ለምሳሌ ዘዳግም 5:5 ላይ ሙሴ ለእስራኤላውያንና በእስራኤላውያን መካከልና በእግዚአብሔር መካከል ቆሞ ከአምላክ እየሰማ ሰዎች ያስተላልፍ ነበረ። ገባ? መካከለኛ ነው ማለት ነው። ከዛ መካከለኛ የሆነው ሰው አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ማለት። ስለዚህ ኢየሱስ ሰው ነው። ኢየሱስ የተቀባ ሰው ነበር ማለት ነው። የተሾመ ሰው ነበር እንጂ ምንም ከአምላክነት ጋር የሚያገናኘው ነገር የለም ማለት ነው። ግልጽ ነው ሸይኽና? ባረከላሁ ፊክ። ጥበት ሁኔታ ምንድነው? ከሌላ ነቢያት የበለጠ ሲሆን ከኡሉል ዑዝሚ አንድ ነው እሱ እና ምንድነው ከሌላ ነቢዮችን የሚያበልጠው ነቢያችን? በጣም አዛኝ ነብይ ነበሩ። በአኽላቃቸው በምናቸው እንደ በቃ ሌሎችን ነቢያቶች አላህ ሲገልጻቸው አይተህ ከሆነ ምን ይላል መሰለ? ላይ የሆነ ነገር ነው ለነብዩ የተናገረው ወኢነከ ለዓላ ኹሉቂን ዐዚም። በቃ አንተ በታላቅ ስነ ምግባር ላይ ነህ አላቸው። ታላቅ ስለዚህ ወደር የሌላቸው የዓለማዊ ነታ ናቸው። ለዛ ነው እሳቸው ምን አሉ? አነ ሰይዱ ወለድ ኢብኑ አደም ያሉት አይደል? እኔ ከአደም ልጆች አይነታ ነኝ አለቃ ነኝ አሉ። አላህን ያረጋቸው ለፈኽር ያው ይሄ ትክክለኛ ነብይ ሊሆን ከሆነ በሄን ማለፍ አለበት የሚባል አለ በመጽሐፍ ቅዱስ ዙሪያ። It's too much, man. Come on. ያው ናዚ ነው ማሽ ወይ ንግሪክ ይገርማል። እሺ አቡ ሐሪስ አምለው ራሱ ተፋኝ ይሰማል። ያ ይሰማል እና አምላክ ሊያናግረው ይገባል ነው። ያው አምላክ ሊያናግረው ይገባል እና ደም ቋንዴ ዩ አለ ተኛ እንዴ እና አንድ ጊዜ እና وإنك لعلى خلق عظيم። እሺ ዛሬ ታብሌቴ እጅ ላይ የለምና አቡ ሐሪስ እንትን ነው ያለው
ሱቅ ውስጥ ነው ያለው እና አንድ ነብይ ለመሆን ቅድም እንዳልኩ ነው ትንቢቱ ሊፈጸም ይገባል። እግዚአብሔር ያግዘዋል። ብዙ ነገሮች አሉ። ላይክ ከአምላክ እየሰማ ነው የሚናገረው። ሌሎችም ብዙ ነገሮች አሉ። እሺ ኢንሻአላህ በሰፊው ደግሞ በኋላ ምናምን ወይ ኢንሻአላህ እንትን እላለሁ። አይተዋል ይሁን አንተ ያ አይቻል ሙሽኪል። ሌላ ደግሞ ኢየሱስ እኔ እውነትና ሐቅና ህይወት መንገድ ነኝ ምናምን የሚለው ነገር ሁሉ ጊዜ ሲያመጡት ታያለና ወደ እግዚአብሔር የሚመጣ የለም ይላል። እና እውነት መንገድ ሲባል ምንድን ነው እኮ? በቃ አስከረኝ ተወሰነ። እሺ ጨርሰዋል ደግሞ ወይኔ ነው ባላ አንድ ጊዜ ወሳኝ ስልክ ነው። እሺ ባላ ላንሳ። እሺ ኤኒዌይስ እንቀጥል። በቃ ሚስጥር አይደለም። እሺ ሚስጥር ምናምን የለኝም። እኔ ሚስጥር የለኝም። እና ምንድነው እኔ እውነትም ህይወትም መንገድም ነኝ አለ። አዎ ኢየሱስ ህይወት ላይ ሆኖ እንዴ እኛ ደግሞ አይደለም ማለት እንዴ ህይወት በኢየሱስ በኩል ለምን አይገኝም? ትክክል ነው፣ ይገኛል። ያኔ በሱ ዘመን በኖሩበት ሰዎች እኛ ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም የህይወት ማግኛ መንገዳችን ናቸው። ህይወት በሳቸው በኩል ካልሆነ በማን በኩል በዚህ ሰዓት በማን በኩል ሊያገኝ ይችላል? አሁን አንድ ሰው ማለት ነው በሱ በኩል ወደ አብ የሚመጣ የለም ከተባለ ትክክል ነው። እና ታዲያ እንዴ ምን ተሳሳተ? ችግሩ ግን አሁን ለዚህ ህዝብ አይደለም ይሄ መጽሐፍ የነበረው። እኔ እንደ በግ ለጠፉ ለእስራኤል ሰዎች እንጂ አልተላኩምና አለ። ተግባባ። ስለዚህ የተላከው ለእስራኤል ልጆች ብቻ መሆኑ ግልጽ ነው። ያን ያልቋል ማለት ነው። እሱም በቃ አሁን ነብዩ ተልከዋል። እሱ በሱ በኩል አይደለም አሁን ዘላለም የሚገኘው በነብያችን በኩል ነው ሰለላሁ ዐለይሂ ወሰለም። ይህን ይመስላል ማለት ነው ሼኸና። ሌላ ደግሞ ወረቀት ብን ነውፈል ነቢያችን አለይሂ ሰላቱ ሰላም ምንድን ያለው? በመጀመሪያ ማምን ነቢይ ጃአ ቢማ ጂእተ ቢሂ ኢላ ዑዲ። ይሄ መስፈርት ነው ለማንኛውም ነብይ ሲመጣ ዶብ ያልፋሉ፣ እሱ ጋር ድንበር ያልፋሉ ነው የሚባለው። አዎ መስፈርት ነው። ጠላት አድርገው ይዙታል። አዎ ጠላት ተደርጎ ማያዝ ነብይ አለ እንዴ? ሁሉም ነቢያቶች እኮ ለምሳሌ ኢየሱስም ጠላት አድርገው ይዘውታል ህዝቦቹ። ሁሉም ነብይ እንደ ምክንያቱም ለመሰለ ትልቁ ችግር የንግስና ምናምን ይፈልጋል
ጀና ወመን አሳኒ ፈቀድ አባ ያለው ኡመቲ ያለው ለሁሉም ህዝብ ዓለም ነው የሚያመላክተው ወይስ ለአረብ ብቻ ነው? አይ ለምን እንዴ ኡማ ሙሉ ነው እንጂ የነብዩ ኡማ እኮ ሁሉም ህዝብ ነው። ሁሉም ህዝብ ያው ከኡመቶቻቸው የሚያምን አለ የሚከፍር አለ። አንተን እኮ ነው ትንሽ ቆይ በኋላ አልደውልልህ። በቃ እዚህ ላይ ማውራት ማልችለው ነው። እሺ ምን ነበረ ጥያቄው? አፎን በጣም ይቅርታ እንግዲህ ወገኖቻችን እና ወንድሞቻችን ምን ነበረ ጥያቄው? እስቲ አስታውሰኝ ሐሳቡን። ነብዩ አለይሂ ሰላቱ ወሰለም ኩሉ ኡመቲ የድኹሉነ አልጀነ ኢላ መን አባ ሁሉም ኦክቶበር ተመቸኝ። ሰባት ተራለም እሺ ሁሉም ኡማዬ ጀነት ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢላ መን አባ። ትክክል ናቸው እና የነብዩ ኡማዎች ሁሉም ጀነት ይገባሉ። ትክክል ናቸው። ኢላ መን አባ የነብዩ ማስተምሮ ያለው ለዛ ነው ወመያ ባላህ ሰማቸው ማን ነው የሚለው ሲባል ያው ወመን አጣኒ እኔ ተከተለኝ دخل الجنة ወመን አሳኒ እኔን ደግሞ ያመፀ ካለ ጀሃነም ነው የሚገባው ብሎ እሱ ነው እንዲህ የሚለው ነው ይናገራሉ ማለት ነው። ስለዚህ ያ ቀጥተኛው የሆነው ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ የሚከተል ማንኛውም ህዝብ ካለ በዚህ ዘመን ላይ ያለ ሁሉም ሰው ጀነት ይገባል ኢንሻአላህ። ከዛ ውጪ በተረፈ ግን የመካ ሰዎችን ብቻ ለማለት ተፈልጎ አይደለም። ኢንሻአላህ ሼኽና ጨርሰዋል። ቀጥል ከሌላ ግን ያው ጡባ የሚለው ጋር አንድ ጥያቄ ልጠይቅና ሌላ ምን ነገር ካለ ችግር ነብያችን አለይሂ ሰላም ይላል بدأ الإسلام قريبا فسيعود قريبا كما بدأ فطوبى للقرباء إلى يا القرباء يتبالوا ما ناچ طوبى የሚባል እሺ ነብዩ ሰለላሁ ዐለይሂ ወሰለም ጉረባ ማለት ያው እንግዳ ማለት ነው። እስልምና እንግዳ ሆኖ መጥቶ ነበር መጀመሪያ ማለት ነው። ወሰይዑዱ ገሪብ እና ያው ከዛ በኋላም እንግዳ ይሆናል አሉ ወደፊትም ማለት ነው። እና እንግዳ ነው ሲባል ምንድነው ከተባለ መጀመሪያ አልነበረም ሳይሆን የነበረው አስተምህሮ ሞተ፣ እየሞተ እየቀዘቀዘ መጣ ማለት ነው። ነው ለነዚህ ሰዎች ጀነት እንዳለ እዛ ነው ጀዛከላህ نعم እኔም እኮ ተማሪ ነኝ ወላሂ ጊዜ አዲስ ነገር ተማራለሁ። ይሰማችኋል? ተቋረጠ ደግሞ እንደኔ አይነት ጎረቤት ይስጣችሁ። መልካም ጎረቤት ይሰማል? ኦክቶበር ናም ይሰማል። እንዴት ናችሁ? ሰላም ነው? አሁን ማንኛውም እኔ ደግሞ
ምን እንዳለበት አይነት ጎራ ወላሂ በሄድኩበት እኔ ጎረቤት ለምን እንደዚህ ነው? አልሐምዱሊላህ። እሺ አሁን ጥያቄ ካለ ቀጥለሽ። በክርስትና ላይ ኢየሱስ በዮሐንስ ወንጌል 8:18 ላይ እኔም የላከኝ አባቴ ይመሰክራል። ማን ነው የላከው? ማን ነው ደግሞ የሚመሰክረው? ማን ለማን ይመሰክራል? ማን ደግሞ ማንን ነው የላከው? አንድ እግዚአብሔር ከሆነ ብሎ የሚያምኑ ማንን ነው የላከው? ማን ደግሞ ማንን ነው የሚመሰክርለት? ያው ላኪ ከመልእክተኛው ጋር እኩል ስለማይሆን ላኪ አምላክ ሲሆን ተላኪ ደግሞ ፍጡር ነው። አለቀ። ለዚህ ነው ይሄን የሚሞግት ክርስቲያን ካለ እንግዲህ ይመጣል። ኦክቶበር፣ ኖቬምበር ሰላም ነህ? አማን አለን። አሁን ኡማዎች የሁሉ ጀነት ይገባሉ ስትል ሰምቼ ያው እሱንም ሰምቻለሁ። መርታ እንደምትሰማ ነው የገባኝ። አይ ሰምቻለሁ። መጀመሪያ የሰማሁት እኛው ስለሆነ ለሰ የሰማው ነው ሁሉ ለያናደገ የሚገባው። እሺ ኤኒዌይስ አው ይናንተ አራውኬ ነው በጠዋት ነው። እሺ ምን አልከሽ? አው እንደዛ ይላል። ኡማዎች የሁሉ ጀነት ይገባሉ ስትል ሰምቼ አው ከኔ ኡማዎች 73 ቦታ ይከፈላሉ፣ አንዱ ይገባል የሚለው ሐዲስ አልሰማህም? ይሄ ሐዲስ ነው ያልነው። አልገባህም እንጂ ኦክቶበር ሁሉ ኡማይ ጀነት ይገባሉ ኢላ መን አባ አሉ እምቢ ያለ ሲቀር ይላል። እምቢ ያለው ታዲያ እኮ ከ73 አንዱ ነው ማለት ነው እኮ ከሱማ ነግሬያለሁ። ከ73 ይከፈላል፣ አንዱ ገነት ይገባል ይላሉ። ነገር ግን ማለት ነው አሁን ላይ ክፍፍሉ ጀምሯል ወይስ አሁንም አንድ ነው? አሁን ላይ በዚህ ሰዓት አለ ክፍፍሉ አለ አይደል? ካለ ማለት ነው ካሉት ውስጥ 73 የሚሆን 6 የሚሆን ብቻ ካለ አሁን ግን 6 ነው እንበልና 6ቱም ግን ሙስሊሞች ነን ብለው ያምናሉ አይደል? ጀነት ይገባል። እምቢ ያለ እምቢ ይላል አሉ። በቃ አለቀ። ስለዚህ አሁን ማንም ይሁን ማን ኡመቴ ነው ያሉት እንጂ እስልምና ስላላለ ኡማው አይደለም 73 ቦታ ለምን 1 ቢሊዮን ቦታ አይከፋፈልም? ምን አገባኝ ነው። ገብቷል አይደል? እስልምና ግን አንድ ብቻ ነው። ያንን እስልምና ይዞ የሄደ ሰው ጀነት ይገባል ኢንሻአላህ። ኦክቶበር ግልጽ ነው። እሺ